ፓርላማ ናይ ኢትዮጵያ ንዝሓተቶም ሕቶታት አብይ አሕመድ መልሲ ይህብ ነይሩ። መልሲ ክህብ ከሎ ናይ ኤርትራ ጉዳይ አልዒሉ መጀመርያ የኤርትራ ጉዳይ እናንሳ ኢሉ እዩ ናይ ኤርትራ ጉዳይ ዘልዓለ ኣብኡ ዝተዛረቦም በአምሓርኛ መልሲ ይብና ኢና እስኪ ንርአዮ ነቲ ትግርኛ ዝሰምዕ ምናልባሽ እውን ትማሊ ዘይገለጽናዮ ሎም ወሲኽና ንርአዮ ደጋጊምና እውን ክንሪኦ ንቡር ስለ ዝኾነ ተመልከት። የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አብዚያ ተጀመረ ብለናል። ምስለ ኤርትራ ሰራዊት ባእስ ዝተጀመረ ኢትዮጵያ ቀይሕ ባሕሪ ኢላ ስለ ዘለዓለት ኣይኮነን። ባእስ ጀመርና ሽረ ሒዝና ናብ ካልእ ክንሓልፍ ከለና ኋላ እየተከተለ ደድሕሪኦም ደድሕሪና እናተኸተለ ናይ ኤርትራ ሰራዊት ናይ ሓደ ግለሰባት ህንፃታት ምፍራስ ስለ ዝጀመረ ኣብኡ ጀሚርና ባእሲ ይብለና ጽቡቕ ኣብኡ እዮም ጀሚሮም ስንበል እታ ብቐዳማይ ኣፍታ ዝሓለፈት ናይ ፓርላማ ውዕልኡ ዝነገረና ከንታወይቲ ትበሃል። ምክንያቱ ዝበለና ትባእሲ ሕዚ ዝጀመረ ይመስለኩም ኢሉ ትባእሲ ዝጀመረ ንሕና መንገዲ ሰሪሕና ንሳቶም ብዓሰብ መንገዲ ክሰርሑ ዓሰብ ተጠቀምቲ ክንከውን ሕቶ ቅሪብናሎም መንገዲ ሰሪሕና ክነብቅዕ ከለና ንሶም ይሰርሑን ክሬይንን ጀነሬተርን ነምፂና ክነብቅዕ ከለና ኣይተቐበልዎን እሞ መብራህቲ ካብ ዓድና ብናይ ባዕልና ወፃኢ ክንቅፅል እንተበልና እዮም ኣይተቐበልዎን። ባእሲ ኣብዙ ጀሚሩ ያኔ ነይ ገባን ይዝብል ያኔ ነይ ገባን ይሄ ነገር ለካ ተስፋ የለውም የሚል የገባን ያኔ ነው ይብል። ሕዚ ከዓ ተስፋ የብሎምን ባእሲ ምስ ኤርትራ ዝጀመርናዮ ኣብ ሽረ ክምሰኣተና ኣብ ሽረ ናይ ግለሰባት ገዛ ይወቅዑ ስለ ዝነበሩ የፍርሱ ስለ ዝነበሩ እዩ ይብለና። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ብጅምላ ከም ዝተደብደብና ከም ዝተጨፍጨፍና ከም ዝተረሸና ምእማኑ ጽቡቕ እዩ። አክሱም አትዮም ጨፍጫፍ ከም ዝገበሩ ጅምላ ጨፍጫፍ ከም ዝገበሩ ይነግረና ኣሎ። ሓደ ምእማን እዩ። ንሕና ብጅምላ ተጨፍጭፍና ኢና ኣብ ማይ ካድራ፣ ብጅምላ ተጨፍጭፍና ኢና ኣብ ኩለን ከባቢታት ምዕራብ ትግራይ፣ ብጅምላ ተጨፍጭፍና ኢና ኣብ ሰሜን ምዕራብ፣ ኣብ ማእኸላይ፣ ኣብ ምብራቕ፣ ኣብ ደቡብ ምብራቕ፣ ኣብ ደቡብ፣ ኣብ መቐለ እውን ሓዊሱ ክንሪኦ ኢና። እዚ ምእማኑ ሓደ ነገር እዩ። ነገር ግን ዝብለና ዘሎ ሕዚ ብደንቢ አክሱም በፂሕና ኣለና ዝብለና ዘሎ ደድሕሪኦም እናተኸተሉ ገዛ ምፍራስ ህዝቢ ምጭፍጫፍ ነይሩ ናይ ሻዕብያ ሰራዊት ስራሕ እዩ ዝብለና ዘሎ። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ
ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረን። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ተመልከት፣ ናቱ ሐሳብ ግልጽ እያ። ዘፍረሰኩም ዝጨፍጨፈኩም ሻዕብያ እዩ፣ ንሕና ኣይኮናን። ኢትዮጵያ ኣይኮነትን ዝጨፍጨፈትኩም፣ ኢትዮጵያ ኣይኮነትን ዝበልዓትኩም፣ ኢትዮጵያ ኣይኮነትን ፋብሪካታትኩም ዝወረረቶ ኤርትራ እያ። ስለዚ ምስ ኤርትራ ዘለኩም ረኽቢ ግደፍዎ። ኤርትራ ክወርር ዘለኒ ድልየት ሓጉዝን ንጨፍጭፋ። እዚአን እየን ቃላት፣ ካልእ የብሉን። ግን ዜር የሪኢኹም ክጅምር ከሎ ኣብ ልዕሊ ትግራይ ኩናት ንምንታይ ከፈትካ? ተጋሩ ኣባላት ሰራዊት ኢትዮጵያ ንምብራር ኣብ ልዕሊ ትግራይ ኩናት ምኽፋት እኮ ይመድልየካን። ክቕፅል ከሎ ኣብ ልዕሊ ትግራይ ኩናት ንምኽፋት ኣብ ውሽጢ ዓድን ካብ ዓዲ ወፃእን ዘለው ጎረቤት ዓድታት እውን ሓዊሱ ኣብዚ ዘሎ ጋንየን ኩሉ ምፅዋዕ እኮ ይመድልየካን። ተዓዲሞም እዮም ኣትዮም። ዓዲሙ ዝእተዎም ከዓ ባዕሉ እዩ። ኣብ ልዕሊ ትግራይ ናይ ሞራል ፀወታ ንምፅዋት ዝግበር ዝነበረ ንፈልጦ ኢና። ኣሽዑም ናብ ጋንየን ተቐይሩ። ትማሊ ናይ ሰላም ምልክት እዮም ዶ ትብሎም ኣይነበርካ? ንዝብሎ ሰብ መልሲ የብሉ። ብሓቂ ንምዝራብ መንግስቲ ኤርትራ ናይ ሰላም ሓይሊ ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ። ኣብ ዝኾነ ዓለም ተኸይድካ መንግስቲ ኤርትራ ንሰላም እዩ ዝሰርሕ ንልማት እዩ ዝሰርሕ ዝብል እምነት እዩ ዘሎ። ፀገም ተሃልዩኸ ከም ጅቡቲ፣ ከም ሱዳን፣ ከም ኬንያ ምስ ካልኦት ምስ ጎረቤትና ከም ዘለና ፀገም ከፊልና ንፈትኦ። ፀገም እኒአና እኮ ምስ ሱዳን ኣባይ ጥራሕ እኮ ኣይኮነን። ናይ ድንበር ኢሹ እኮ ምስ ሱዳን ኣሎ። ምስ ኬንያ እኮ ፀገም እኒአና። ሰባት ይመፁ ይቀትሉ ይወስዱ ብዙሕ ነገር። ምስ ደቡብ ሱዳን ብዙሕ ፀገም እኮ እኒአና። ፀገም ስለ ዘለና ውግእ ኣደላይ ኣይኮነን። ፀገም ስለ ዘለና ዝከፍአ ነገር ኣይሓስብን። ከፊልና ተዘባቢብና ንወድእ። ፅቡቅ። እዚ ናይ ሰላም ሓይሊ ደኣ ኣሽዑ ናብ ጨፍጫፍ ቀየርካዮ። ናይ ሰላም ሓይሊ ኢልዎ ንሕና ኣይኮናን ኢልናዮ። ኣሽዑ ናብ ጨፍጫፍ ቀየሩ። ንኤርትራ ከምዚ እንዳገበረ እንዳኳሓለ፣ ንመንግስቲ ኤርትራ ከምዚ እንዳገበረ እንዳኳሓለ፣ መንግስቲ ትግራይ ኣብቲ እዋን ናይ ኩናት ሓይሊ ምዃኑ ዕርዩ ዝሓንገደ ምዃኑ እዩ ዝንገር ነይሩ። ተለዓል ኢትዮጵያዊ እዚኦም የቀንጅብ እዮም፣ እዚኦም ኣረም እዮም፣ ፀሃያይ እዮም፣ ካንሰር እዮም እንዳተባሃልና ዝነበርናሉ እዋን እዩ ኤርትራ ብከምዚ ዓይነት ቃላት ዝገልፃ ዝነበረ። መን ከኣምኑ እዩ ዝዛረብ ዝብል ብጣዕሚ ዝገርመኒ። መድሓኒት ፋብሪካ በሪሱ እንድሕር ኮይኑ ነቂሎም ወሲዶሞ ኢሉ መድሓኒት ፋብሪካ ተነቂሉ ተወሲዱ እንተኮይኑ ፋብሪካታት ዓድዋ ተነቂለን ተወሲደን እንተኮይነን ተቃፂለን ከምኡ ዝኣምን እንተኮይኑ ፍኮርስ ተነቂለን እንዴ ተወሲደን እንዴ ተቃፂለን እንዴ ኣልመዳ መንኣት የቃፅል ከም ዝነበረ ብዓይንና ዝረኣናዮ እንዲ እቲ መድሓኒት ፋብሪካ ተወሲዱ እዩ ትኽክል እዩ። ኩሎም ገይሮሞ እዮም ትኽክል እዩ። ግን ክንዱ ዝኣክል መረዳእታ ከምኡ ገይሩ ሒዝዎ ንህዝቢ ትግራይ ዝሓስብ ሰብ እንተዝኸውን ዓድዋ 00 ዝበሃል ፕሮጀክት ናይ ዓድዋ ታሪክ ኣዲስ ኣበባ ካብ ዝተክል ንዓድዋ ደኣ እሞ ፋብሪካታት ተቃፂለን ኣንዴን ታኮይን ዳኣ ዘይከሓሳ ታኮይን ዘይሰርሓላ ህዝቢ ፋብሪኩ እንድሕር ተቃፂልዎ ገዝኡ እንተፈሪስዎ ዓድዋ 00 ፕሮጀክት ተባሂሉ ሙዚየም ዓድዋ ኣዲስ ኣበባ ወሲዱ ከጉብንያ ካብ ዝምኩር ንሱ ዘይገበረ ዳ ዘይርዳእና ዲ ዝመስሎ ዘሎስ ክንዱኡ ዝኣክል ዝደንቆረ ሕልና ዲ ዘለዎስ ኣነ ንምርድኡ እውን ዝኸብደኒ ንምርድኡ ከቢድ እዩ። ከምዚ ዝበሉ በላዕቲ ሰብ ዝኾኑ ፀላእቲ እዮም ዘለውና።
ነዞም በላዕቲ ሰብ እዚኦም እዩ ሓጊዙ ዝተኩስ ዘሎ ትግራዋይ ትዘናደና እውን ንሱ እዩ ትዘቁሰለና እውን ንሱ እዩ እምበር ሽረ መፂኦም እንታይ ኣፍሪሶም ኣበባው ደይኮነን ኣዛዚ ኣበባው ደይኮነን እዩ ነይሩ ኣክሱም መፂኦም ጨፍጭፎም እዮም ትክክል እዩ ክጭፍጭፉ ከለው ንዑ ኢሉ ጋቢዙ ዝእተዎም ጥራሕ ኣይኮነን ደሞዝ እንዳኸፈለ ትግራዋይ ክጭፍጭፉሉ ዝገዝኦም ብዶላር እንዳኸፈለ ደሞዝ እንዳኸፈለ ትግራዋይ ጨፍጭፉ ኢሉ ዝኣዘዞም ኣፅዋር ዝበሃል ኤርትራ ተጠቀመትሉ ኩሉ ገዚኡ ዝእተወሎም ኣትዮም እንዳሃለወ ኣተውን እንዳበለ ዝኽውለሎም ዝሽፍነሎም ዝነበረ ንሱ ዶ ኣይኮነን መሕዘኒ እዩ ማለት ሓደ ግዜ ኣብ ቁስልና ግራጭ እንዳሰደዱ ደጋጊሞም ዘድሚና ፀላእት ምህላዎም እንዳፈለጥና ምስኦም ሸሪኾም ዝኸዱ ተጋሩ ምስኦም ናብ ድፋዓትዮም ዓዶምን ዓዲኦምን ኣቦኦምን ዝወቅዑ ዝቆትሉ ተጋሩ ምርካብና ጥራሕ ዝሕዝን እምበር ኣብይ ኣሕመድ ከምዚ ምባሉ ዝገርም ኣይኮነ ንቀፅል ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ አድዋ ሲዘረፍ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ ከአንዴም ሁለቴ ኤርትራ ልኬያቸዋለሁ የላኳቸው የትግራይን ህዝቤን አታገሱ አቅሉ ሀብቱን አትዝረፉ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው ህዝቤን አትግደሉ ንብረቱን አትዝረፉ ጸቤ ከቲፒኤልኤፍ እንጂ ከህዝቡ አይደለም የሚል መልእክት ልኮ ነበር ማለት ነው አብይ አህመድ ወደ ኢሳያስ እግዚአብሔር ያሳያችሁ ምናልባት መላ ኢትዮጵያዊ ያስታውሰዋል ብዬ አስባለሁ አሁን እያለን ያለው ከኋላ ኋላ እየተከተሉ የአብይ አህመድ ሰራዊት እየተከተሉ እሱ ነፃ ያወጣቸው ቦታዎች እየገቡ እያፈረሱ እያወደሙ ነበር ነው ሲጀምር እንደዚህ አይነት ባዕድ ገብቶ እንደዚህ የሚያደርግ ከሆነ ቲፒኤልኤፍም ጥሪ ቢደረግለት ነው ያሰብኩት አንተ ጋር መታገል ነው አሁን ወደ ህዝብ ተቀይሯልና አፈሙዘና አዙርና ጠላትን አውጣ ቢለው ያወጣው ነበር ሐሳቡ ግን እንደዛ አይደለም እንደውም የኤርትራ ሰራዊት ኋላ ኋላ የሚከተል ሳይሆን እሱ ባይገባ ኑሮ በህይወት መትረፍ እንደማይችል ራሱ እየተናገረ ነበር ያደለም ምለው ራሱ ያለው ነው ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ከዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው እኛም ዜና ኤርትራ ጀነራል ይወለኹም የኤርትራ ሰራዊት ባይገባ ኑሮ ምን ይፈጠር እንደነበር እንደው ለማሰቡም ያስቸግራል ይብል አብይ አህመድ ናይ ኤርትራ ጀነራላትና ኢትዮጵያ ጀነራላትን ሁን ዝሉ ወለዎም ፌደራልም ይሁን ባንድ ላይ ስለነበር ብዙ መስዋዕት ከፍለን ገዝተናል ይሄ መስዋዕታችን አሁን ማቀብ ያለብን ነው ስለዚህ እኛ የምንለው ብዙም የለም እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም ባንድ ላይ ስለተዋቀ ሺ ከፍለናል ይላል አበባው ይቀጥላል ግን አንድ ነገር ተናግረዋል ይሄ ማለፍ ማልችለው ታይዝብል በጣም ብዙ መስዋዕትነት ከፍለን ነው የገባ ነው ይብል ትክክል እዩ ናብ ትግራዋይ ይኹም መጽኹም ያ ናብ ትግራዋይ መጽኦም ተደሚረው በትሮያነ ፍልጥያ ተላፊኖም እውን እኮ እዮም ክሕዝዋ ዘይከኣሉ ባይዘው ዓለም ፌር እንተትኸውን ነራ ቋንቋ እውን ሓደ እንተዝኾን ነይሩ ንሕና ተጋሩ ሰኒፍና እንተዘይኮይኑ ኣይተጻሕፈን ማለት እየ ሰኒፍና እንተዘይኮይኑ ንዓለም ናይ ጅግንነት ተምሳሌት ተባሂሉ ክጽሓፈላ ዝኽእል ታሪኽ ይተሰሪሑ ተላፊኖሙስ ክሕዝዎ ዘይከኣሉ
አጠምጠም ዘበለው ጭሮኦም ደጉሎም ክወፁ ክበሩ ዝገበሮም ሰራዊት እዩ ሰራዊት ትግራይ ህዝቢ ትግራይ ከመይ ዝበለ ታሪክ ዘለዎ ከመይ ዝበለ ጅግና ህዝቢ ይመስለኩም አይዎ ሺ ከፍለናል እንደ ኤርትራ ሺ ከፍለናል እንደ ኢትዮጵያ ይዝብል ምን እዩ እዚ አበባው እዩ መኸተል ኢታማጆር ሹም ይቆም ዝዛረብ ዘሎ አብይ አንተ ወይ ተዛሪቡ ሪኹም ንናይ ኤርትራ ሰራዊት ከመይ ገሮም ከም ዝሰግድሉ ኣብቲ እዋን ንሱ ሕዚ ሪኢኹም ኣለኹም ክትሪእዎ እውን ኢኹም አብይ አሕመድ ከዓ ኋላ እየተከተለ ሲያፈርስ የነበረ ነው ኢሉ ይቕሚጥዎ ዘሎ እንደ ኤርትራ ሰራዊት ሺ ከፍለናል ከዚህ በኋላ የኤርትራ ችግር የኛ ችግር የኤርትራኖች ችግር ኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ ያልጨረሱ እኔ ዛሬ የወያኔ ታንክ አዲስ አበባ ሮድ ያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱም ይሄን ሲሰሙ ግን ረድተው አንዳንድ ወታደሮች እንደነገሩት ዳኛቸው ነው ዶክተር ዳኛቸው ነው አሁን የሚናገረው አንዳንዶች እንዳሉት ኤርትራ ባይገባ ኑሮ የወያኔ ታንክ አዲስ አበባ ሮል ያደርግ ነበር አዲስ አበባ ያንጋጉት ነበር ማለት ነው እና ገና ያንን ኢንጆይ ያረኩ ገና ሄዳለሁ ብዬ ነበር ኤርትራን ተሳትፏል ብለዋል ኤርትራ እኛን ለማገዝ ብሎ ጀግናው ኤርትራ አልተሳተፈም አልገባም ሲሉ እንደነበርም ብርሃኑም ሰምታችሁታል ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር ሰራዊቱ እንደዚህ ይላል በከፍተኛ ትስስር አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር ወያኔ ጋር ይዋጋ ነበር ጀነራሎቹ የሚሉት ነው አብይ አህመድ ዝብለና ዘሎ ከዓ ደድሕሪኦም እንዳተከተለ ነፃው ዘውፅዎ ከተማ እንዳኣተወ ገዛ ዘፍርስ ህዝቢ ዝጨፍጨፍ ነይሩ እዩ ኩሎም ጨፍጭፎም ናዮም ኣብዚ ሕቶ የብሉን ግን ውዕለታ ተረስዕ ንምንታይ ታይ ጉዱ ንዝብሎ መልስ ኣለዎ ወይ ለይኣምን ይቀጽል አቶ ገዱ አሁን እኛ ጋር የሉም ግን ክር አላቸው ህሊና አላቸው ዛሬ ቢደብቁ በታሪክ ውስጥ ይወጣል ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ ሻዕቢያም ያውቃል እኛም እናውቃለን አሉ አልሞቱም እሳቸው አክሰስ ይደረጋሉ ሊናገሩ ይችላሉ ለክራቸው ሲሉ ለእምነታቸው ሲሉ ማለት ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም በህይወት ስላሉ ለእምነታቸው ለሌላቸው ይጠየቁ ይችላሉ ለምን ጉዳይ እንደሄዱ ያውቃሉ ከነሱም ውጭ አሁን ሲስተም ውስጥ ያሉ ሁለት ሶስት ሰዎች ልክ ያሉ ተመልከቱ እንግዲህ ልክ የነበረ ህዝቤን አትንኩብኝ ብዬ ልክ የነበር ይላል ህዝቡ እንዳይነካበት የትግራይ ህዝብ እንዳይነካበት ማን እንዲያምነው ነው እንደዚህ የሚናገረው ነው ይገርመኛል ማን ይኻምነው من كأمنو يكون زي عينة حاسد زعسو أنا يقرمني قلنا إحنا كم تقارو نايب على صنف الناون سلازلنا أوكي حد النتنا صنعنا سلازي تواقعنا يو حزب تقراي بتاعتينا كخونا اللي يخلي لسلاز أمن يقوم زوزل جيتاچو قال يسوون يرو أبرخا نهالو تطعي جيتاچو مالتي أتعنا بزنور اللي جيتاچو قال يسوون يرو تناي حزب عبدان زنيه جيتاچو يكون تناي حزب صلال زنيه جيتاچو يكون አፍተጥዕና አለን ብሎ ዝነበርና ጌታቸው ገልጾ ሆሎ አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር ጠይቆ ባይዞይ ምንድነው ከሃዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው ከሃዲነት ራሱ የራሱ እንትን አለው ትንሽ ደረጃ አለው ሁኔታዎች አይተ ወይ የሆነ ብሔራዊ ጥቅም ታስከብር መስሎ የምትፈጽማቸው ክደቶች ሊኖሩ ይችላሉ አብይ ክህደትን እንደ ሙያ የቆጠረ ሰው ነው ኢሳያስ አፈወርቂ ኢትዮጵያን የማፍረስ ዓላማው እንደሚባለው በኢህአዴግ በምናምን እንተው አሁን ሁሉ ኃጢአት ህወሓት የሆነ ስለሆነ እና የትግራይ ህዝብ ስለሆነ የተደናቀፈበት በህወሓትና በትግራይ ህዝብ ምክንያት ነው ከሃዲነትን መጥፎ ስም ከሚያሰጡት
አንዱ አብይ አህመድ ነው አለ ጌታቸው ጽቡቅ ይገልጾ ነይሩ ኤኒዌይ ሕዚ እንታይ ይኽብል ደል ይመስለኩም ነታ ጽምዶ እንዲኹ መጻ ዝኹሉ ንኤርትራ ዘሸክሞ ዘሎ ኣነ ኤርትራ ይፈጸመን ወንጀል ይፈጸመን ኣይኮነን ዝብል ዘሎ ኣይጨፍጨፈን ኣይኮነን ዝብል ዘሎ ኤርትራ ንኽትጭፍጭፍ ካልኦት እውን ኣትዮም ንኽጭፍጭፉ በር ዝኸፈተ ግን በር ዝኸፈተ ጥራሕተ ኣይኮነስ ዝመርሖ ከፊሉ ዝእተዎም ግን አብይ አሕመድ እዩ ተም ዝጨፍጨፉና ተሓተቲ እዮም ነቶም ዝጨፍጨፉና ንኽጭፍጭፉና ዝገበረን ባዕሉ እውን ዝጨፍጨፈናን ግን ናይቲ ጭፍጨፋ ሓላፍነት ዝወስድ አብይ አሕመድ እዩ ምንም ጥርጥር የብሉን እዚ ብደንቢ ኣስተውዒልና ምርኣይ ከድልየና እዩ ተዕላምኡ ግን ከምዚ ምስ ዝገበሩ ሰባት እዩ ቲፒኤልኤፍ ሕዚ ጽምዶ ዝብል ዘሎ ከምዚ ምስ ዝገበሩ ሻዕብያ እዮም ተጋሩ ሕዚ ጽምዶ ዝብል ዘለዉ እዩ ዝብለና ንሳያታ ፖይንት ዝኹሉ ሓሶት ትማሊ ካሊእ ሎሙ ካሊእ ሾርት ሜሞሪ እዩ ትወዲ ትማሊ ዝበሎ እውን ኣስታዊሲ ዝዛረበ ይመስለኒ ግን ታእንኮ ናቱ ዕላማ ጽምዶ ዝብሉ ዘለዉ ተጋሩስ ከምዚ ምስ ዝገበረ ሻዕብያ እዩ ንምባል እያ ካሊእ ተኣምር የብላ እንግዲህ አንዳንድ ቲፒኤልኤፍ ሰው ኤልጋ ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት ተመልከቱ ተዓላማ እዚኣ ይኽሕልፍ ደልዩ ከምዚ ዝገብሩ ምስ ዝነበሩ ሻዕብያ እዮም ሕዚ አንዳንድ ቲፒኤልኤፍ ሰዎች ከነሱ ጋር እየሰሩ ኢትዮጵያን ለማፍረስ እንስራ ያሉት እዩ ኢትዮጵያ ለማፍረስ እንስራ ያለ ሰው የለም ከደናቁርት እርግጫ እንዳን ሰዎቹ እንደዚህ አይነት ጭንቅላት ያላቸው ሰዎች እየመጡ ያሉት ሁላችንም በጋራ ለማጥፋት ነውና በጋራ እንከላከል ነው ያ ነው ዓላማው የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ ሁሉም ቲፒኤልኤፍ ላይሆን ይችላል አክራሪ ቲፒኤልኤፍ በሚል ይወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን ብዙ ፕሮፓጋንዳ ብዙ ውሸት ስላለ ችግር የለው ነገ ግን ታሪክ ያወጣዋል ተአምራት እኮ ሓደ ግዜ ንኽትዛረቡን ዝሕፍረካ እዩ ንትግራይ ንህዝቢ ትግራይ ዝሰርሐስ ቲፒኤልኤፍ ዲስ ብልጽግና እዩ ዝብል ታሪክ ከውፅኦ ይብለና ወኸም ዝበለ ንዕቐት የለን ኣታ ትግራዋይ እንተኾንካ ትግራወይት እንተኾንኪ ተጋሩ እንተኾይና ትኾም ዝበለ ንዕቐት ክርዳእና ክኽእል ኣሎ እዚዩ ናይ ህዝቢ ትግራይ ንዕቐት ኣብ ልዕሊ ህዝብና ዘለዎ ንዕቐት እንተዘይኮይኑ 1.5 ሚልዮን ዘጥፋኣልና ስርዓት ምስ ቲፒኤልኤፍ ኣርዑት መግዛእቲ ደኳዕኩ ዓቢሉ ምስ ሰዓረ ታትከኣሎ ገይሩ ኣብዚኣስ ምስ ዘብፅሐ ውድብ ምስ ናይ ባዕሉ ምስ ውላዱ ኣወዳድረኒ ይበሃል እዩ ተኣምራት እዩ ክርስቶስ ንሳጥናኤልን ንሚካኤልን ኣብ ክልቲኦም ሒዙ ባላንስ ጌርካ መን እዩ ኣነ እየ እንዳበለ ሰይጣን ክጀሃር ኣነ እየ ንሰብ ዝነብር ኣነ እየ ናትካተልኡ ሰሚዐ ክብል ከሎ ማለት እዩ ሳጥናኤልስ ከምኡ ክብል ከሎ ማለት እዩ ዝረአየና ናይ ሳጥናኤልን ናይ ሚካኤልን ዓይነት ኣፈላላይ እዩ ዘለኩም እዩ ዘለዎ ጠፊእዎ ግን ኣይኮነን ንዕቐት እዩ ህዝቢ ትግራይ ተሓስብን በቃ ኣነ ብዝበልኩኻ ሰሚዕኻ ተደናጊርካ በቃ ብልጽግና እዩ ዝገበረልና ክትብል ኢኻ ከምቶም ብኸብዶም ዝሓድሩ ከብዲ ሓዳራት ንእሽትለን ድርቢ እንተቢለልካ ብቡሽኩት ተዓሺ ዝኸይድ ህዝቢ እዩ ዝብለና ዘሎ ተኣምራት እዩ ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን ይቀረን አሸንፈናል ጦርነቱ እንደምታውቁት አሸንፈናል ትብል ባይዘይ 3-4 ጊዜ ተዛሪዋ ታ ሐቂ ካሊእ ስለ ዝኾነ ተብርእሱ እዩ ተሸኒፉ ይወጽ እምበር ንጽድቂ ኢሉ ገዲፍልና ይወጸን ትናይ መቀለ ዝብሎ ዘለውን ሓሰት ኾነ ቃልዑ እንዲና ያለው ግን ምንድነው መቀሌ መግባት ድል አይደለም ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል ተመልሶ ይገደላል ያ ከሚሆን ሰላም ይሻላል የኛው ህዝብ ነው ከሚጎዳብን ይቅርብን ብለን ነው የወሰነው
ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ተመልከቱ። ሕዚ ከዓ አምሓራ ምስ አምሓራ ከባእሲ አምሓራን ትግራይን ከዓ ጽምዶ ከይፈጥሩ ኤርትራን ትግራይን ጽምዶ ፈጢሮም ኣለው። አምሓራን ትግራይን እውን ዘላ ተጀሚራ ዘላ ጽምዶ ንኽትሃሰስ ይበል ዝብል ዘሎ አምሓራ ክልል ኣትዩ ሰራዊት ትግራይ ምንም ዓይነት በደል የበደለን ክንሪኦ ኢና ንወይኑ ኣብ መቐለስ ንከላኸለላ ኢና ነርና እውን ኢሉ እዩ ባይዘወይ ንመቐለስ በቃ ካልኦት ከተማ ሰብሪሶም እዮም ተዓባይ ከተማ ሕዚ ከየፍርስዋ ንከላኸለላ ኢልና ንከላኸል ነርና ኢሉ ከምቲ ከምኡ ሾርት ሜሞሪ ዝኾና ዲ ዝመስሎ እዞም ትርእይዎም ዘለኹም መቐለ ብኣየር ከንድዳ ከሎ እዩ እዚኣቶም ብምሎም መቐለ ብኣየር ከንድዳ ከሎ ዘርእዩ እዮም። ሻዕብያ ኣይኮነን እንዲድዋ ካብ ሻዕብያ ክከላኸለላ ይትረፍ እሞ ከምዚ ገብሩ ዘንደዳ ከተማ እዩ። ምስሉ እውን ባዕሉ ክወፅእ ከሎ አሁን ወጥተናል፣ አሁን እዛ ብንቆይ ትርጉም የለውም ብለን የወጣ ነው። ምክንያቱም መቐለ በሻሻ አድርገናታል እኮ ብሏል። በሻሻ ስለዝገበርና እያስ ታይሞ ትርጉሙ እንተፀኒሕና ኢልና ወፂና ኣለና ሕዚ ዝብል ንርስዖ ዲ ዝመስሎ ወይስ ህዝቢ ትግራይ ዝታለል ዝደናገር ዲ ዝመስሎ ኩልኹም ጻድቃን ኩልኹም ጌታቸው ዲ ዝመስሎ ኩልኹም ቶም ደናቁር ዓንተ ወይስ ረኣኹሞም ጥይት ኣልዒልካ ኣፎም ዝመሊስካ ዓድኻ ምውቃዕ ከምኡ ዝሓስብ ዲ ዝመስሎ ይገርመኒ። ግን ኣብ ኮመንት እውን ይርኢ ኣለኹ ግን እኮ ናይ መሪሕነትና ሽግር እዩ ዝብሉ ዝበልኩም እኒኹም ትክክል ኢኹም። ናይ መሪሕነትና ሽግር እምበር ብዓቕሚ ኣብይ ኣሕመድ ህዝቢ ትግራይ ከምቲ ሕዚ ዝኒሄዎ ኣብ መከራ ኣትዩ ኣብ ስቃይ ክነብር ኣይመኾነን። ናይ መሪሕነትና ሽግር እዩ ክመፀ መፍትሒ እውን ነቱ ሕዚ ዝኸድ ዘሎ ነቲ ዝነበረን መፍትሒ ክኸውን ዝኽእል ነገር ስለዘየለ ድዩ ዝብል ክመፀ እየ። እታ ናይ ኣምሓራ ግን ንርኣያ ወሳኒት ስለ ዝኾነት ንሕና ህዝቢ አምሓራ ባዕሉ መስኪሩልና እዩ። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሩ ሻዕቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙም። እዚኦም እንታይ ይባሉ? አንድ ቤት የፈረሰ አታገኙም። በአየር ተደብደበት መቀለ እኮ ያ ሓደ ጊዜ ጥራሕ አይኮነን። ባይዘ ወይ ከምቲ ዓንተ ወይ ዝበልክዎ ቁስልና ግራጭ እንዳሰደዱ እንዳጎድኡ ከይንርስዑ ዝገብሩ እዮም። ግን ከምቲ ዝበልኩሞ ኮመንት እውን ፅሒፍኩም ዝኒኹም ናይ መራሕትና ስንፍና ስለ ዘሎ ትክክል ኢኹም። ከቁስሉና እዮም ክቅፅሉ እዮም ጠጠው ዘብሉ ከይመስለኩም ዝኾነ ይኹን ጊዜ አንድ ቤት ቲፒኤልኤፍ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል ለጊዜ ሳውንድ ባይት ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊጋባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። እውነት ነው። ታሪክ አያዳላም። ታሪክ ሆኖ ትላንት ያለፈው መከራ፣ ትላንት የነበረው ጭፍጨፋ መቀለም አሁን እንደምታዩት ትላንት የጨፈጨፍከኝ፣ ትላንት የደበደብከኝ፣ ትላንት ያነደድከኝ
ይህን ይመስል ነበር እያለች ነው። ምናልባት ደደቢት በደንብ ስለሚያዩ ሞኒተርም ስለሚያደርጉት ስለማቅ ያዩታል። መቀለም ያነደዱት የትግራይ ከተሞች ዓዲ ዳዕሮም ያነደዱት እነተጎጋም የተጨፈጨፉት የፈረሱት በራሱ በአብይ አህመድ ነበር። አሁን እየከሰሰን ያለው በምንድን ነው? የትግራይ ሰራዊት እየተከሰሰ ያለው አማራ ክልል ሲገባ ፋብሪካ አቃጥለዋል ይላል፣ ፋብሪካ አፍርሰዋል፣ ባንክ ዘርፏል ይላል። የሚገርመው ደግሞ የአማራ ህዝብ ምስክርነቱ ሲሰጥ ነበርና አርካይቫችን ላይ ያለ ምስክርነቱ ሲሰጥ የትግራይ ወጣቶች ሲገቡ የሆነ ነገር እንዳያደርጉ ፈርተን ነበረ። ግን ገብተው ቤተክርስቲያን ውስጥ ጫማቸው አውልቀው ገብተው አስቀድሰው የሚሄዱ ሰዎች ሆነው ስናገኛቸው እኛም ገርሞናል። አባ ኤርሚያስ ያሉት ነው። ሰዎች ሊደፍሩ ፋብሪካ ሊያፈርሱ ይቅርና ቤተክርስቲያን ውስጥም ሲገቡ ጫማቸው አውልቀው ይገባሉ፣ አስቀድሰውም ይሄዱ ነበረ ብለዋል። አባ ኤርሚያስ ያሉት ነው። የአማራ ህዝብ መዋልዳን ሆኖ አዋለደን። ሐኪሞች ሲበሩ ሲጠፉ በነበረው ፕሮፓጋንዳ ሲሄዱ ሐኪም ሆኖ አከመን ያሉት። እርዳታ ማከፋፈለን፣ አግኝተነው ማናቅ ነገር አከፋፈለን፣ አየን፣ ያልጠበቅነው ሆነን ያሉት። ህዝቡ የሚለው ይሄን ነው። የአማራና የትግራይ ህዝብ ለማለያየት ግን ክልቲኦም ህዝብን የምንጽጻል ግን ኮነ ኢሉ ዝገብሮ ዘሎ ራእዩ ኣብ ትግራይ ዝፈረሰ ፋብሪካ የለን ዘፍረስዎ እውን ሻዕብያ እዮም። ንሕና ንሕልዎ ኢና ነርና ንህዝቢ ትግራይ ቲፒኤልኤፍ ፋብሪካ ከይፈርሰ ንሕልወሉ ኢና ነርና። ዓደ መሓራ ግን ዝፈረሰሎ ከይብል ከም ዘሎ ራእዩ ንሕና ይርዳእና እዩ። ብስሩ እውን ቀዲምና ዝቀበፅናየ ዓዲ ስለ ዝኾነት ኢትዮጵያ ትበሃል ይትረፍዶ ብቆልዑ ከም ዝበለ ብህፃውንቲ ተመሪሓ ብሰብ ተመሪሓ ብጥዑያት ተመሪሓ ማቹርድ ብዝኾኑ ተመሪሓ እውን ቁም ነገር ከም ዘይትኾን ትግራይ ንፈልጣ ኢና። ኢትዮጵያ ትበሃል ዓዲ ሃይለ ንኣብነት ካብ ሕልና ግሕጥ ኣቢለ ደርቤ እያ የላን ኮንፌደሬሽን ክህሎ ይኽእልን ካልእ ረኽቢ ክህሎ ይኽእልን ንቐፃሊ ማለት ኣይኮነን። ሃገረይ ኢለ ክቕበላ ግን ኣይክእልን። ኣነ ኢለ ትግራይ ብዝኾነ ይኹን መልክዕ ናብ ኢትዮጵያ ክትምለስ እያ ዝብል እምነት የብለይ። እንተተመሊሳ ግን ኣነ ናይ ኢትዮጵያ ዜጋ ንምዃን ድልው ኣይኮንኩን ጥራሕ ኣይኮነ ኣይዶል ይብል ክንደይ ህይወት ኣላትኒ መርሳሓሳሓ ክትብል ተመሊስካ ኣይከኣልን ኣይከኣልን። ኢትዮጵያ ኣፈራርሳ እዩ ስቑኢሉ በቃ ፍሉይ ኣፈራርሳ ክኸውን ንዓለም መግረሙ ክኸውን ዝገብራ ዘሎ እምበር ናብ ሓደ ክትመፅእ ይትኽእል። ንትግራይ ዘይተቐበለት ዘይከሓሰት ኢትዮጵያ ቦትሕዚ ትብሎ ዘላ ትኸድ ኢትዮጵያ ሃይለ ግልፅ ኢሉ ይርአን ዜጋ ክኾነ ኣይኮነን ግልፅ ኢሉ እውን ክሪአ ኣይደልን ሃይለ ጥራሕ ኣይኮነን ብዙሕ ትግራዋይ ከም እዩ። ሕዚ ከምዚ ክብል ከለኹ ብስምዒት ከይመስለኩም ምድማር ምብዛሕ ምስፋሕ ተደማፂ ንክትከውን ኣብ ዓለም ይጠቕመካ እዩ። ፌደሬት ግበር ኮንፌደሬት ግበር ብዩኒየን ምፃእ ብዝኾነ ይኹን መልክዑ ምብዛሕ ተደማፂ እዩ ዝገብረካ ካሊእ ጉድኣት የብሉ። ግን ተደማፂ ዝገብረካ ጉድኣት የብሉን እውን ትብሎ ተሓደ ናይቲ ሓደ ደምሰት እዩ፣ ተሓደ ናይቲ ሓደ ታሪክ ኣበላሽ እዩ፣ ተሓደ ናይቲ ሓደ ስጋ እንዳቆረሰ እንዳበልዐ ክነብር ዘይደሊ እንድሕር ኮይኑ ጥራሕ ንሕና ከም ተጋሩ ኣብ ኢትዮጵያ ብትበሃል ዓዲ ክንነብር ከለና ኣብ ኢትዮጵያ በስተዋፅኦና ልክዕ ብታሪክና ልክዕ ክንጥቀም ይትረፍ እሞ ከም ሰብ ንክንነብር እናተፈተና ኢና መፂና። ብፍላይ ድሕሪ ውድቀት ስልጣነ ኣክሱማውያን ብፍላይ ከዓ ካብ 12-13 ክፍለ ዘመን ነዘ ብርግፅ ቀዲሙ ዝነበረ ጀኖሳይድ ንኣብነት ናይ ዮዲት ጉዲት ዘብፅሓቶ ኣብ ተጋሩ ኣብ ኤርትራውያን ሓፈሻዊ ናይ ሰሜን ዝበሃል ህዝቢ ይኸፊልዎ። እዚኡ ቅድሚ 1000 ዓመተ ምህረት ዝነበረ 850 ገለን ካብ ይኩና ኣምላክ ጀሚሩ ነዘ ዘሎ ግን ተጋሩ እናተጨፍጨፍ እዮም መፅዮም።
ዋጋ ዘይከፈልናሉ ግዜ የለን 7-8 ጀኖሳይድ በጽሒና እንብለውን እዚ ይብል አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። እንደዚህ አይነት ውሸት የአማራ ክልል ህዝብና የትግራይ ህዝብ ለማጣላት ከነጭራሹ እንዳይገናኝ ማድረግ። ለምን ፋኖና ቲዲኤፍ ከተገናኙ የአማራና የትግራይ ህዝብ ከተገናኙ መናበብ ከጀመሩ በቦርዶሩ ላይ ሰላም ይነግሳል። ሰላም ከነገሰ ሰላሙን የሚያናጋበት ሰው ሆነ ስርዓት አይታገስምና አብሮ ይታገለዋል። አብረው ሲታገሉ ምን ሊያደርጉ እንደሚችሉ ካሁን ቀደም የተደረጉ ታሪኮች አሉ። ያንን ስለሚያስብ ራሱን ነው ነፃ እያወጣ ያለ። ሁለቱንም በማባላት ቲፒኤልኤፍ ገብቶ እንደዚህ ፈጽሟል ብሎ ያልፈጸመውን የሆነ ነገር በማሸከም እዚ ዝኸውን ዘሎ ለዚ ክንሰርሐሉ ዝግባእ ተጋሩ እውን ኣምሓሩ እውን ክሰርሕሉ ዝግባእ ዘይተገበረ ዘይተባሃለ ይኮነን ክበሃል ዘለዎ ለዚ ስርዓት ክሕዝ ምእንታን ስርዓት ምትሓዝ ግርም እዩ። ቀዲምና ምስራሕ ግርም እዩ። ቶም ከምዚ ዝበሉ ንፈልጦም ኢና ንርድኦም ኢና። ፋኖ ይኸዶ ኣሎ ፋኖ እውን ገፁ መሊሶ ቲፒኤልኤፍ ከምዚ ገይሩ ነይሩ ኢሉ ምስ ቲፒኤልኤፍ ክገጥም ምስ ተጋሩ ክገጥም ምእንታን ኣብ መንጎ ተጋሩን ኤርትራውያንን ዘሎ ርክብ ክመራሳሕ ምእንታን እዩ ዝሰርሕ ዘሎ እዚ እዩ። ንቲፒኤልኤፍ እውን ከፈራርሕ ሞኪሩ ነይሩ ከም ዝሰማዕኹሞ ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ስለዚህ የወፍ ድምፅ ነው። ትንኮሳዎች ብታረጉ፣ መሬታችሁ ለማስመለስ ብትሞክሩ፣ ጸለምቲ ለማስመለስ ብትሞክር፣ ሌላ ለማስመለስ ብትሞክር እንደዚህ አይነት ትንኮሳዎች ናቸው። ትንኮሳዎቹ ደግሞ እንደ ወፍ ድምፅ ነው የምናያቸው። መብረቅ ነው አልፈነዋል ይላል። በነገራችን ላይ መብረቅ ብቻ አይደለም ወደ ኢትዮጵያ እየመጣ ያለው። ምክንያቱም ኢትዮጵያ ልክ እንደ እሳተ ገሞራ በእያንዳንዱ አካባቢ ኣብ ሕድሕድና ኢትዮጵያ ከባቢ ዝነድድ ዘሎ ሓውን እየ። እዚዩ ከመይ ዝበለ ሓዊ ክኾን ፅባሕ ንጎ ባዕሉ እውን ነዳዲ ይውስኸሉ ስለ ዘሎ ከመይ ክኸውን ፅባሕ ንጎ ክንሪኦ ኢና። ግን ከምቲ ዓንተ ወይ ዝበልኩማ ናይ መራሕትና ሽግር እዩ ከምኡ ዝገብረና ዘሎ ዝበልኩሞ ትክክል እዩ። መራሕቲ ትግራይ ሃገረ ትግራይ ንክትምስረት ተዓብዪ ዕድል ኣለዎ። ታሪካዊ ሓላፍነት እውን ኣለዎ። ኣብ ታሪክ ትግራይ ብወርቂ ቀለም ክትፅሓፉ እንተኮይኖም ሕዚ እዚ ዕድል እዚ ክጥቀሙ ዝኽእሉ ኣለዎም። ሓደ ንሕና ምስ በላዓይና ክንነብር ኣይንኽእልን። ምስ እትበልዓካ ሃገር ኣይንበር ዓለም እውን ትድግፈና ምስ ትበልዓኩም ንወረይ ትብለናን ማለት እዩ። ካብኡ ክራይቴርያ ናይ ሃገርነት እውን ነማለ ኢና ቅድሚ ሕዚ እውን ኢልና ኢና። ኦኬ ፐርማነንት ዝኾነ ፖፑሌሽን ዘለዋ ቦርደር ዘለዋ ፖለቲካ ዲፕሎማሲ ክትሰርሕ ትኽእል ክመርሕ ዝኽእል መሪሕነት ከምኡ ዝበለ ኢሊት ዘለዋ ብሪሶርስ ደረጃ እውን ዓርሳት ትኽእል ዓዲ ገለ እንዳበለኢት ክራይቴርያ ዘቕምጦ ዓለም ለኻዊ ስታንዳርድ ናይ ስቴትሁድ ክሌም ንምግባር ማለት እዩ። ሃገራት እኒኦ ኣብ ኣፍሪካ እውን ጅቡቲ ምውሳድ ይከኣል እዩ፣ ሩዋንዳ ምውሳድ ይከኣል እዩ። እዚኣተን ኣናእሽትን እየን። ጅቡቲ ብስፍሓት መሬት እውን ንእሽተ እያ ካብ ትግራይ ትንእስ። ብበዝሒ ህዝቢ እውን 10 ኢድ ናይ ትግራይ እያ ትኸውን። 10 ኢድ ናይ ትግራይ እያ ትኸውን።
رواندا ون فرق تقرايا بصفحاتها ون ببزح حزباون أمنتاي درجة خمسة اللوازن هاجرات زين كن رأيون وصيلنا أنت خنر أنت لينا إسرائيل سنغافورة كنر نخلينا سنغافور حدا بالعلي ثمانية أنا تقرايا أدخل بس حزبها كن درجة خمسة قماش تقراي يخوني درجة تقراي يخوني باجت عسر تخل تعرفنا إثيوبيا إلنا هنا إسرائيل كن فرق تقرايا ببز حزباون بصفحاتها ريسورس يبلان كم تقراي ريسورس يبلان هفت فترة يبلان ولا سنغافورة ون يبلان أمنتاي درجة خمسة اللوار أيوة نحنا بيراو علامنا فلينا بيراو حدنتنا الرقاقتنا حدنت بتحتاتنا تلوكمي بيراو جغانو بيراو مرحتي أفرينا بيراو قلصمنا وندلاديلنا إيكونومياو قلصم وتدراو قلصم بوليتيكاو قلصم إزيوم قلصمنا عدلاديلنا أب ساينسن تكنولوجين زأمن ولدو فتيرنا عدنا مسريتنا هاجرنا مسريتنا نحنا مسيلنا نعلم بقانقنا بتاريخنا نحنا مسيلنا كومونيكيت كنقبرا خلنا ايوتو نعنا زمحرلنا هلو اننا نون كنقصل نخلبو يمو ما راح تيزي قبرو خول الله ومزول امنتي زلني